ከሪል ስቴቶች ጋር ለመካሰስ የሚመጡ ሰዎች መጀመሪያ የገቡበትን ሁኔታ ስታይ ሌላ አማራጭ እንደሌላቸው ያንን ቤት ቢተው ሌላ መግዛት እንደማይችሉ ሌላ ሪል ስቴት አልሚ የሚባል አገር ውስጥ እንደሌለ እንዲያስቡ ተደርገው ነው ወደ ውሉ የሚገቡት። ቤቱን አየው፣ ወደድኩት፣ ደስ አለኝ። ከዛ በኋላ ውል አበጡ ሰጡኝ፣ ፈረምኩኝና ሄድኩኝ የሚል ምላሽ ስለሚሰጡን ነው በስራ አጋጣሚ የምናገኛቸው። ይህንን ሀሳብ አይተዋል ብለህ በምትጠይቅበት ጊዜ የሚመልሱት በቃ እነሱ አመጡ፣ ፈረምኩ፣ ቤቱን ያየሁት፣ ደስ አለኝ ከሚል ነገር ውጪ የውሉን ሀሳብ ተረድቼው ይሄ ሊሆን ይገባል አይገባም የሚል ነገር አንስቼ ተከራክሬበት ነው የሚል ነገር የለም። የዛሬ 10 ዓመት ነው ይሄ ውል የተገባ የነበረው። የከፈሉት የቤቱን ኦልሞስት 75% 1 ሚሊዮን ምናምን ብር ነው። አሁን 10 ዓመት በኋላ ስለዘገየ ተባለና ወደ ጭቅጭቅ ሲገባ በቃ ውሉ ይፍረስ አለ ሪል ስቴቱ ባለቤት ማለት ነው። ውሉ ይፍረስ አለ። ምንድነው የመጣው ነገር? ብሩ አይመለስ ነው። የተመለሰው ብር 1 ሚሊዮን ብር አሁን ምን እንደሚገዛና ያኔ ምን እንደሚገዛ እናንተ እንደነጽጽር አሁን ቅድመ ክፍያ እንኳን አይሆንም በዛው ሪል ስቴት ላይ ማለት ነው። ይሄ ክፍያዎቹን በወቅቱ አለመፈጸም የሚያመጡትን ኃላፊነት እነዚህን በተመለከቱ ደግሞ ውል ውስጥ የሚቀመጡ ድንጋጌዎችን በጥንቃቄ ገዢው መመልከት ይኖርበታል ብዬ አስባለሁ። አለመክፈሉ የሚያስከትለውን የህግ ውጤት ውል ውስጥ የሚካተት ስለሆነ ያንን አስቀድሞ መገንዘብ መረዳት ያስፈልጋል። እጅግ አስፈላጊ ነው። ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች፣ ይህ ጠበቆቹ የተሰኘው ፖድካስታችን ነው። እንደተለመደው ግንዛቤ ያስጨብጠናል ብለን ያሰብናቸውን ፕሮግራሞች በዚህኛውም ሳምንት ፕሮግራማችን ይዘንላችሁ ቀርበናል። በዛሬው ፕሮግራማችን እንግዲህ እንደተለመደው የውይይታችን አካል ተሳታፊ የሆኑት የቫለር ኢትዮጵያ የጥብቅና አገልግሎት ድርጅት ፓርትነሮች የሰላም አዱኛ እንዲሁም እኔ ሰለሞን አብረናችሁ ለሚቀጥሉት ደቂቃዎች እንቆያለን። በዚህ ፕሮግራማችን አጀንዳ ያደረግነው የሪል ስቴት ጉዳዮችን በተመለከተ የሚነሱ የተለያዩ ጉዳዮች አሉ። እነሱን አንስተን እንወያያለን። በተለይም ደግሞ ከሪል ስቴት ውል ጋር በተያያዘ በተለይ ከደንበኞች ማለትም የሪል ስቴት ፕሮፐርቲ ከሚገዙ ግለሰቦች የሚነሱ የተለያዩ ጥያቄዎች አሉ፣ የተለያዩ ኮንሰርኖች አሉና እነሱን ከውል ጋር በተያያዘ ውይይት የምናደርግባቸው ይሆናል። ይሄ አርስት እንግዲህ ያው ሪል ስቴት የሚለው አርስት ቤተሰቦቻችን ጋር እንግዲህ በጣም አነቃቂና ሁሉንም ሰው ጆሮ የሚስብ ብዙ ቤት ያንኳኳ ችግሩም ማለት ነው። ብዙ ቤት ያንኳኳ እንደውም በዚህም ጥሩም እድል ያገኙ ኑሯቸውንም የመሰረቱ አዳዲስ ቤቶች አግኝተው አሉ። ነገር ግን ያው አሁን በተለይኛን አርስቱ እንድናነሳው እንትን ያስገደደን የአብዛኛው ደንበኞቻችን ጩኸት ወይም ደግሞ ሀዘን ሪል ስቴትን በተመለከተ የሚመጣው ነው። ስፔሲፊካሊ ወይም ደግሞ በቀጥታ ውልን በተመለከተ መሰረታዊ ነው ብለን ስለምናስብ ማለት ነው። ውልን በተመለከተ ጠቅለል አድርገን ውሉን ከባቢና ውሉን ሲገባ ምን ማየት አለብን፣ ውሉ ምን ይዘት እንዲኖረው ይገባል የሚሉትን አንዳንድ ነገሮች ከኤክስፒሪየንስ ካለን ምሳሌዎች ጋር በመወዳጀት እናወራለን ብለን ያሰብነው ዛሬ እንግዲህ ተጨማሪ ሀሳብም እንደ ሂደቱ እየጨመርንበት እንሄዳለን ማለት ነው። እንደ ውይይታችን ይህንን ቶፒክ በምናነሳበት ጊዜ እንግዲህ አስቀድመን ያው ሪል ስቴት የሚለውን የተወሰነ ለግንዛቤ ማስጨበጫ ነገር ምን ማለት ነው የሚለውን ከዛ ብንጀምር ምን ይመስላችኋል? መጀመሪያ እንግዲህ ያው እኛ ልናወራበት ካሰብነው ያው ከሀገራችን ነባራዊ ሁኔታ ጋር ነው። እንደምናውቀው አዋጅ ወጥቷል። አዲስ አዋጅ ጠንከር ያለ ጥሩ ግልጽ የሆነ ለማንኛውም ቤት ገዢ ዝርዝር የሆኑ ጉዳዮችን የያዘ አዋጅ ወጥቷል። እሱን ደግሞ ለማስፈጸም በዝግጅት ላይ
ወይም ደግሞ በሂደት ላይ መሆኑን እናውቃለን። ነገር ግን አሁን እኛ ኢንተረስታችን ያው ከዛ በመለስ ያለውን አትሊስት ያኛው በደንብ ጠንከር ያለ አፈጻጸም እስከሚኖር ድረስ ያሉ ችግሮች ወይም ደግሞ እናንተም እያያችኋቸው ያሉ ችግሮችን ይፈታሉ ብለን ያሰብነውን አርስቶች ላይ ለማውራት ነው። ሪል ስቴት ምንድነው ከምንለው ወይም ደግሞ አሁን በነባራዊ ሁኔታው የሪል ስቴት ሴክተር ምንድነው ማለት ቤት አልምቶ የመኖሪያ ቤት እና የንግድ ቤቶች አልምቶ የሚሸጥበትና የሚገዛበት ግንኙነት በአጠቃላይ ነው የሪል ስቴት ብለን ዲፋይን የምናደርገው ከፕራክቲሱ ማለት ነው። የተለያዩ ሪል ስቴት ውስጥ የሚገቡ ማኔጅ ማድረግ፣ ማስተዳደር፣ ማከራየት፣ ህንፃ ሰርቶ የተለያዩ ተቋማት ሊዝ ማድረግ እነዚህ ሰፊ ኮንሰፕት ቢሆንም የሪል ስቴት አሁን ለእኛ ግዢና ሽያጭ መኖሪያ ቤትና ሱቆችን አልምተው የሚሸጥበትን ሴክተር ነው ለማውራት የፈለግነው ለእናንተ። በተለይ ደግሞ ይህንንም ሴክተር የምናወራው ከገዢው አንጻር አድርገን ነው ለገዢው ምን አይነት ጥንቃቄዎች ማድረግ አለበት ከሚለው አድርገን ለማውራት ነው። ስለዚህ ሪል ስቴት በዚህ ይያዝልኝና ምናልባት ደግሞ አንዱ ሪል ስቴት አልሚና ገዢ ማን ናቸው የሚለውን እንደው ክሊር ማድረግ ካለብን ግልጽ ማድረግ ካለብን ለተመልካቾች። የተለየ ነገር የለኝም። ያው ሁለት ተዋዋይ ወገኖች አሉ፣ ሁለት ዘንጎች አሉ። አንደኛው ግንባታን ሰርቶ ወይም ደግሞ አልምቶ ለመሸጥ የተዘጋጀውን አካል የሚመለከት ወይም ሪል ስቴት ዲቨሎፐር ብለን የምንወስደው አካል ነው። ሁለተኛው ደግሞ ይህንን የለማውን ለመግዛት ፈቃዱን ለመስጠት ገንዘቡን አምጥቶ ለመስጠት የሚመለከት ነገር ነው የሚሆነው። ያው በዚህ ውይይት ይጠቅማል ወይም ደግሞ አድረስ ልናደርግ የምንፈልገው ነገር ከነዚህ ከአልሚዎቹ ለግዢ ራሱን ያዘጋጀው አካል ሊያውቀው የሚገባው ዋና ዋና ነጥቦች ከውል አንጻር ሊሆን ይችላል። ከውል በፊትም ወደዚህ ግዢ ከመግባቱ በፊት ሊገነዘባቸው የሚገቡ ነገሮችን ልናስጨብጥ ነው እንግዲህ ዛሬ በዚህ ውይይት ላይ ያነሳን ያለ ነው። ከዚህ አኳያ ቀደም ሲል ለመናገር እንደሞከርኩ የመጀመሪያው ገዢው ላይቅ የሚገባው ዋናው ነገር የመደራደርን አቅም ያለው መሆኑን ሊገነዘብ ይገባል። በርካታ ጊዜ ወደ ሪል ስቴት ግዢ ውስጥ የሚገቡ ደንበኞቻችንም ሆኑ ይህንን ግዢ የሚያስቡ አካላቶች የውል አካሉ ላይ የተዘጋጀን ነገር ብቻ ተቀብሎ መሄድ አድርገው የሚያስቡ አሉ። እነሱም መደራደር ይሄኛው የውሉ አንቀጽ ውስጥ የተቀመጠው ድንጋጌ ሊወጣ ይገባል፣ ሊቀጥል ይገባል የሚለውን ነገር መደራደር እንደማይችሉ አድርጎ የማሰብ ሁኔታዎች ስላሉ አይ ይሄኛው አልተስማማኝም፣ ይሄ በዚህ ይስተካከልልኝ እንዲደረግ የሚሉ አቅም ያላቸውና የሚደራደሩ መሆናቸውን እንዲገነዘቡና እንዲይዙ ነው ዋነኛው የሚፈለገው ነገር። ትክክል። እዚህ ጋር አዱ አሁን የመደራደር አቅምን አሳንሰ ነው ማለፍ የለብንም። ትክክል። አብዛኛው እኛ የሚገጥሙን ችግር ወደ ጸብ ገብተው ወይም ደግሞ ከሪል ስቴቶች ጋር ለመካሰስ የሚመጡ ሰዎች መጀመሪያ የገቡበትን ሁኔታ ስታይ ሌላ አማራጭ እንደሌላቸው፣ ያንን ቤት ቢተው ሌላ መግዛት እንደማይችሉ፣ ሌላ ሪል ስቴት አልሚ የሚባል አገር ውስጥ እንደሌለ እንዲያስቡ ተደርገው ነው ወደ ውሉ የሚገቡት። ሲገቡ የነበሩበትን ሁኔታ አንደርስታንድ ስታደርግ ማለት ነው። እንዴት ፈረምክ ስትል አላየሁትም በጊዜው፣ በቃ በሁለት ቀን ካልከፈልክ፣ በ30 ደቂቃ ገንዘቡ ዲፖዚት ካልተደረገ፣ ካልፈርመህ ውሉን ለቢሮ ካላስገባ፣ አሁን የሽያጭ ኤጀንቱ ይሄ የቅናሽ ጊዜ ያልቃል፣ ይሄ እንትን ጊዜ ማለቂያው ነው፣ ይሄ ሳይት ሊያልቅ ነው እየተባሉ ጭንቀት ላይ የገቡ ገዢዎች አሁን ይሄንን ስል እዛ ቦታ ላይ ራሱን የሚያስቀምጥ አድማጭ ይኖራል፣ ተመልካች ይኖራል። በእርግጠኛ አብዛኛው እንትን እንደዛ ነው። የመደራደር አቅም እንደሌለው አስቦ ወደ እዛ ቢሮ ወደ ሻጩ ቢሮ እንዲሄድ የሚደረግበት ሁኔታ ስላለ በጣም ወሳኙ ፖይንት እሱ ላይ ስለሆነም ነው አንተም ያነሳኸው ይህን ፖይንት እና የመደራደር አቅም አለኝ ብለህ ስታስብ
ረጋ የማለትና እንዳልከው የውሉን ይዘት የምትፈልጋቸውን ነገሮች የመዘርዘር የማየት የመጠየቅ እንትኖች ይኖረዋል። ከተቻኮለ ሂደት ትወጣለህ ማለት ነው። ስለዚህ አንደኛው ቀድመህ ብር አዘጋጅተህ ነው የምትሄደው። ገዢ ነኝ፣ የትም ቦታ ቢሆን ሄጄ እገዛለሁ። በቃ አማራጮች አሉኝ፣ እዚህኛው ካልሆነ የኔ አይደለም ሌላኛው ጋር ሄጄ እገዛለሁ የሚል እምነት ይዘህ መሄድ አለብህ። በቃ ይሄ ብቻ ነው፣ ይሄን ካልገዛው ካለቀ ሌላ አማራጭ የለኝም የሚል እንትን ሂደት እንደማያዋጣ ለማስረዳት ነው። በቃ የመደራደር አቅም አለኝ የሚለው እምነት መሰረታዊ ስለሆነ ማለት ነው። መጀመሪያ ትክክል ነው። ይህንን ለማንሳት የፈለግኩት አብዛኛው ገዢዎች ቤቱን አየው፣ ወደድኩት፣ ደስ አለኝ፣ ከዛ በኋላ ውል አበጡ ሰጡኝ፣ ፈረምኩኝና ሄድኩኝ የሚል ምላሽ ስለሚሰጡን ነው በስራ አጋጣሚ የምናገኛቸው። ይህንን ሀሳብ አይተዋል ብለህ በምትጠይቅበት ጊዜ የሚመልሱት በቃ እነሱ አመጡ፣ ፈረምኩ፣ ቤቱን ያየሁት ደስ አለኝ ከሚል ነገር ውጪ የውሉን ሀሳብ ተረድቼው ይሄ ሊሆን ይገባል አይገባም የሚል ነገር አንስቼ ተከራክሬበት ነው የሚል ነገር የለም። ጫን ብለንም ስንጠይቃቸው ውሉን አልሚው ብቻ የሚያዘጋጀውና እሱ ያለውን ነገር መቀበል ግዴታ እንዳለባቸው አድርጎ የማሰብ ልክ ኢንሹራንሶች ላይ እንደምናየው አዴሲቭ ኮንትራት እንደምንለው አይነት ነገር የማሰብ ሁኔታዎች ይታያሉ። ስፔሻሊ ከሀገር ውጪ ያሉ ወገኖቻችን አንዳንዴ የሚመልሱልን እንደዚህ አይነት ነገር ነው እና ሪል ስቴት ስንገባበት ነፃ ፈቃዳችንን የምንሰጥበት ባርጌን የምናደርግበት ይሄ ይውጣ የምንልበት አቅም ያለን ነገር መሆኑን ለማስተላለፍ ነው። እንደ ማንኛውም ፕሮዳክት የሪል ስቴት አልሚዎች ምርታቸውን ይሸጣሉ። ምርታቸው በዚህ ኬዝ ቤቶች ናቸው። ገዢውም ደግሞ ይህን ንብረት በሚገዛበት ጊዜ ነፃ የመደራደር አቅሙን ተጠቅሞ የሚገባበትን ውል አውቆ ተርምና ኮንዲሽኑን የውሎቹን ልዩ ሁኔታዎችንም ተረድቶ ዋጋውንም ተደራድሮ እያንዳንዱ ነጥብ ላይም የራሱን ሀሳብ ሰጥቶ የራሱ ሀሳብም እንዲካተት አድርጎ በሙሉ ነፃነት መብቱን ማስጠበቅ በውል ውስጥ ደግሞ በተለይ እንዲካተትለት የማድረግ መብት አለው፣ ግዴታ አይደለም። ስለዚህ ይህንን መረዳት ይኖርብናል። ውል ደንበኞቻችን ወደ ውል ከመግባታቸው በፊት ማይንድ ሴታቸውን አመለካከታቸውን በዚህ መልኩ ማስተካከል ይኖርባቸዋል ማለት ነው። ይሄ እንደ ቅድመ ውል መደረግ ያለበት ብለን እንከፋፍለው። ከውል በፊት ወደ ግዴታ ወደ መብት ድርድር ከመግባት በፊት ለራስ ነው እኮ ይሄ አሁን ውስጥህ መገንባት ያለብህ ነገር ብለን ነው። መጀመሪያ ወደ ግዢ ስትሄድ ውስጡ ዝግጁ መሆን ያለበት ለድርድር አቅም እንዳለው ማወቅ አንድ የውል ስትራቴጂ ስለሆነ ነው። በቃ አንተ ዝቅተኛ ራስን አድርገህ ከሄድክ ወደዛ ጠረጴዛ ተቀብለህ ነው የምትመጣው እና ያቺ ቅድመ ውል ብለን ልንይዘው እንችላለን። አዱኛ ቅድም ያነሳው ተጨማሪ ያለው አሁን በአርስቱ መሀል የመጣ ነገር ውጪ ያሉ አብዛኛውን ውጪ ያሉ ያልከው ኢቭን ኮሚኒኬሽንም ጋፕ ይኖራል። አንዳንድ ጊዜ ወኪል ይገዛና እዚህ ቤት እነሱ የፈለጉትና እዚህ ወኪሉ የሚያደርገውም ውል የተለያየ ሊሆን ይችላል ሀሳቡ። እኔ ዝም ብዬ ጨመር ለማድረግ በወኪሉና በዚህ በዋናውም ሰው መሀል መግባባት ሊኖር ይገባል። መጀመሪያ ወደ ውልም ከመሄዳችን በፊት የሚፈልገው 3 መኝታ ካሳንቺስ ላይ ከሆነ ቦሌ ላይ ከሆነ ክፍለ ሀገርም ከተማ ከሆነ እዚህ ቦታ ላይ ነው የምፈልገው፣ ይህን ነው የምፈልገው፣ ይህ ቦታ መሆን አለበት፣ እንደዚህ መሆን አለበት የሚለውም የመጀመሪያ ውይይት መሆን እንዳለበት ስላነሳው ነው ፖይንቱ። እና ይሄ ነው መጀመሪያ ደረጃ ኮንፊደንስ ወይም ደግሞ የመደራደር አቅም እንዳለን ማመን ለውል ስንቀርብ አንዱ እንትን ነው ፖይንት ነው። ሌላኛው እኔ ማንሳት የምፈልገው የገንዘብ አቅምን ነው። አብዛኛው ሰው ልጥጥ አድርጎ ምናልባት ወደ ገንዘብ አቅም ከመግባት በፊት ይሄ የመደራደር አቅማቸውን በሁለት አይነት መንገድ ሊያስኬዱ ይችላሉ። እዚህ ጋር ትንሽ ጠቆም አድርገን ማለፍ የሚገባ ነገር አንደኛው በራሳቸው፣ ሁለተኛው ነገር ደግሞ በባለሙያ በመታገዝ ባለሙያ የሚላቸውን ነገሮች በመቀበል ማለት ነው። አብዛኛው ጊዜ በባለሙያ ሳትታገዝ ውል በጣም መሰረታዊ የሆነ ነገር ነው።
ህይወትን ሊያበላሽም ሊያቃናም የሚችል ነው በእንደዚህ አይነት ነገሮች ላይ እና በርካታ ሰዎች የመበሳጨት የማዘን ከገቡበት በኋላ ነገር የሚከሰቱ ነገሮች ስለሆኑ ልክ ወደዚህ ውስጥ ከመግባታቸው በፊት በተቻለ መጠን የህግ ባለሙያ ቢያማክሩ የህግ ባለሙያ ይዘው ስለሚገቡበት ውል ጠንቅቀው አውቀው ፍቃዳቸውን ቢሰጡ ይመከራል የሚለውን ነገር ማስገንዘቡ ተገቢ ይሆናል። ምሳሌ መጨመር ይችላል። አሁን እንደው ያው አንድ ከተመልካቾች መሀል 1 2 3 ሰው አይጠፋም። የአንድ ባለ ጉዳይ ሁኔታ 20 ዓመት 15 ዓመት በቤት ውስጥ ረዳትነት ነው ውጭ ሀገር ሰርታ ገንዘቡን ያመጣችው። ውሉን ይዘት አላየችውም። ውል ተዋዋሉ። ውሉ ሲዘገይ ምንድን ነው የሚለው? ውሉ ቀሪ ሆኖ የከፈሉት ብር ይመለስላቸዋል የሚል ነው። የዛሬ 10 ዓመት ነው ይሄ ውል የተገባ የነበረው። የከፈሉት የቤቱን ኦልሞስት 75% 1 ሚሊዮን ምናምን ብር ነው። አሁን 10 ዓመት በኋላ ስለዘገየ ተባለና ወደ ጭቅጭቅ ሲገባ በቃ ውሉ ይፍረስ አለ ሪል ስቴቱ ባለቤት ማለት ነው። ውሉ ይፍረስ አለ። ውሉ ይፍረስ ሲል ምንድነው የመጣው ነገር? ብሩ አይመለስ ነው። ምንም ተቆርጦ፣ ለዛውም ውሉ የሚፈርስበት አግባብ ተቆርጦ። ስለዚህ የተመለሰው ብር 1 ሚሊዮን ብር አሁን ምን እንደሚገዛና ያኔ ምን እንደሚገዛ እናንተ ንጽጽር። አሁን ቅድመ ክፍያ እንኳን አይሆንም በዛው ሪል ስቴት ላይ ማለት ነው። እና እንደዚህ አይነት ነገሮች የሚፈጠሩት ቅድሚያ አሁን በባለሙያ መደገፍ የሚለውን ነው። ይዘቱን አለማየት ነው። ውጤቱን በኋላ የሚመጣውን ውጤት ለሁለቱም ወገን ባላንስ ያደረገ ነው አደረገ የሚለውንም ወደ ውሉ ሲገቡ ኦልሬዲ የራሳቸውን እውቀት መሰረት አድርገው ስለሆነ ክፍተት ይኖራል የሚለውን ለመቀበል ያው ወደ ቀጣዩ እንግዲህ ቀጣዩ ቅድም ያነሳ ነውም የገንዘብ አቅምን ነው። ገንዘባችሁን ማወቅ ይገባችኋል ነው። የምትገቡበት ዲል ከአቅም በላይ የሆነ ዲል ከሆነ ምን ይፈጠራል? ዞሮ ዞሮ መጨረሻ የሚሆነው የመክፈል አቅምህ ውሉ ላይ የሚካተተው ጋር ተመሳሳይ ካልሆነ ውሉ ዋጋ አይኖረውም ማለት ነው። የምትገባው ውል አንተ መግዛት የፈለከው የምትችለው አቅምህ የሚፈቅደው የ15 ሚሊዮን ብር የ12 ሚሊዮን ብር ቤት ሆኖ የ50 ሚሊዮን ብር ቤት ከፍለዋለሁ ብለህ በ6 ወር በአመት የሚከፈል ክፍያዎችን አድርገህ ከገባህ መጨረሻ ችግር ሊያመጣ ስለሚችል መጀመሪያ ላይ ሴት መደረግ አለበት። ይሄን ነው የምችለው፣ በዚህ ናህል አመት ይሄንን ማድረግ ይችላለሁ። ጊቭ ኦር ቴክ ማለት ወይም ደግሞ ይቀንሳል ወይ ይጨምራል፣ አቅሜ እዚህ ድረስ ግን መሄድ ይችላለሁ የሚለውን አስበህበት ከህይወት ጋር አስልተህ መምጣት አለብህ። በኋላ ውል መፍረስ እንዳይመጣ ማለት ነው። ስለዚህ ወደ ውል ከመግባት በፊት አንደኛ የመደራደር አቅምህን፣ ሁለተኛ ደግሞ የገንዘብ አቅምህን ማወቅ ውሉን በምን መልኩ ነው መዋዋል ያለብኝ የሚለውን ለመወሰን ይረዳሃል የሚል ነው። እስካሁን እንግዲህ በስራም እንደዚሁ በግል ህይወትም ካጋጠሙን ሁኔታዎች መረዳት የምንችለው የሪል ስቴት ውል ተዘጋጅቶ የሚቀርበው በሪል ስቴት ዴቨሎፐሩ በኩል ነው፣ በሻጩ በኩል ነው። እኔ ምናልባት እናንተ አጋጥሟችሁ ከሆነ አላውቅም፣ የገዢው በዚህ መልኩ ይሁንልኝ ብሎ ውል አቅርቦ በዛ የተደረገ የሪል ስቴት ንብረት ሽያጭ ውል አላጋጠመኝም። ፐርሰናሊ አለ እናንተ ጋር? አዎ አለ። እኔ ገጥሞኛል። ራሱ ገዢው ኖ አቅርብ ሳይሆን ያው ቀርቦ ኤዲት አድርገህ ሀሳብ እሱ እንዳለ ሆኖ ማለት ነው እንጂ ገዢ አያቀርብም። አሁን ያው አብዛኛው ግን እንደዛ ስለሆነ አንድ ገዢ የንብረት ለመግዛት ወደ መረጠው የአልሚ ጋር ሄዶ ውሉ በሚቀርብለት ጊዜ ምንድን ነው አሁን ቅድም ያልነው ከድህረ ውል በፊት ማድረግ ያለበትን ጥንቃቄዎች ተነጋግረናል። ግን ውሉ ከቀረበለት በኋላ ከምንድን ነው ጀምሮ ነው ነገሮችን ሂደቱን ማጥራት የሚጀምረው? በጣም ጥሩ። እንግዲህ ውሉ ከቀረበለት በኋላ በመሰረታዊነት ላይ የሚገባው የውሉን ዋጋ በተመለከተ ዋጋው በምን አይነት አግባብ ነው የቀረበው? ይህ ማለት ምንድነው? በኢትዮጵያ ብር ነው ዋጋው የቀረበው ወይስ በዶላር ወይም ደግሞ ያ ዶላር ተብሎ የተቀመጠው ነገር በወቅቱ የነበረውን የዶላር ተመን ወይስ የዶላር ተመኑ በጨመረ ቁጥር ወይም ደግሞ በቀነሰ ቁጥር አብሮ የሚለውን ነገር ማየት ይጠበቅበታል። መሰረታዊ ነገር ስለሆነ ነው። ምክንያቱም የመጀመሪያው
ወደ ግዢ ውስጥ ስትገባ የምታየው አቅምህን ነው የምታየው። ቅድም የሰላም ሲናገር እንደነበረው አቅምህን ደግሞ ለመለካት የምትገባበት የገንዘብ ቫሊዩ በምን አይነት መንገድ ነው የተቀመጠው? ከአቅምህ በላይ ሆኖ መጥተው በኋላ ሊፈታተን የሚችል ነው ወይስ አቅምህን ሊወስድ የሚችል ነው ቢለው ነገር ማወቅ ይጠይቃል። የሚስማማበት የገንዘብ አከፋፈልተን መጨመርንም መቀነስንም የሚያመጣ ነገር ስለሆነ የምስማማው በምን አይነት መንገድ ነው? በውጪ ገንዘብ ወይም ደግሞ በዶላር ነው ወይስ በኢትዮጵያ ገንዘብ ነው የሚለውን ነገር መሰረታዊ ነገር ስለሆነ እሱን መመልከት አለበት የሚለው ነገር ሊሰመርበት የሚገባ ነገሮች ናቸው የሚሆኑት። እሱ ላይ በጣም ጥንቃቄ ሊደረግባቸው የሚገቡ ጉዳዮች ናቸው። በጣም በተለይ በዚህ በሪል ስቴት ሽያጭ ውስጥ በርካታ ሜሶችን የፈጠሩ ነገሮች እንዳሉ ይሰማኛል። በተለይ ባለፈው አጠቃላይ እንደ ሀገር ከኢኮኖሚ ማሻሻያው ጋር ተያይዞ የብር ምንዛሬ መጠን በገበያ ሊተመን ይገባል ሲባል በርካታ ገዢዎች ያላሰቡትን ዋጋ የተጠየቁበት ሁኔታዎች አሉ። አንዳንዱ በመስማማት በአልሚውና በእነሱ መካከል ለማስተካከል ኮምፕሮማይዝ ለማድረግ የሞከሩ አካል አሉ። አንዳንዶቹ ደግሞ በውላችሁ መሰረት ነው የምትፈጽሙት ተብለው ችግር ውስጥ የገቡ ስላሉ ይህንን በመሰረታዊነት ላይ ይገባል የሚለውን ነገር ቢነሳ ጠቃሚ ነው የሚሆነው ብዬ ነው የማስበው። እኔ የማስገናዘበው እሱ ነው። ጥሩ ፖይንት ነው። ከቅድም ካልነው ከአቅም ጋር ስለሚሄድ ያው ወደ ሌላ ነገር አትሄድም። የማትችለው ነገር ከሆነ ወደ ሌላ ነገር አትሄድም። እነዚህን እንዴትስ ይገባል የሚለውን ነገር ያው ወደ በኋላ እንዴት አድርገው ማኔጅ ማድረግ ይችላሉ። ኢቭን በውጭ ምንዛሬ ነው ማደርገው ካለ ማኔጅ የሚደረግበትን መንገድ እናወራለን። ግን በመሰረታዊነት ደግሞ ቀጣዩ ከማን ጋር ነው መዋዋለው ነው። ማን ነው እየሸጥልኝ ያለው ንብረት የሚለውን ማወቅ አለባቸው። አሁን ከሚገጥሙን እንትኖች አጋጣሚዎች ቤቱ የተሸጠው ቤት የሌላ ንብረት ይሆናል ወይ በጆይንት ቬንቸር ወይም ደግሞ በሽሙር ስምምነት ይዞታው የሌላ ሰው ይሆንና ይሄ አንድ ታዋቂ ሪል ስቴት ይመጣና እዛ ላይ ያለማል። የሚሸጠው ሪል ስቴቱ ነው፣ ባለቤቱ ግን የይዞታው ባለቤት ያኛው አካል ይሆናል። ወይም ደግሞ ኢቭን ሴልሱ በአንድ ሪል ስቴት በኩል ይሆንና ሌሎች ሴልሶች ሪል ስቴት ኦነር ሊሆኑ ይችላሉ የህንፃው። እነዚህ ነገሮች ችግር የለውም መኖራቸው፣ ካወቀው ችግር የለውም። እሱን ነው ፖይንቱ። እዚህ ፖይንት ላይ ቼክ ማወቅ በትክክል ማወቅ አለባችሁ ምለው ተመልካቾቻችን፣ ከማን ጋር ነው መዋዋለው የሚለውን ማወቅ አለብን ነው በመሰረታዊነት ሊይዙ የሚገባው ማንም ይሁን። ከዛ በኋላ ማኔጅ እንዴት ነው ማደርገው የሚለው ውል ውስጥ ስለሚገባ ማለት ነው። ስለዚህ ከማን ጋር ነው መዋዋለው የሚለው መሰረታዊ ነው ብዬ አስባለሁ። ከአቅም በተጨማሪ ኤክስ የተባለው ሪል ስቴት ካምፓኒ በእርግጥ ሪል ስቴት አልመቶ የመሸጥ ፈቃድ ያለው ነው ወይ እሸጣለው ብሎ ማስታወቂያ የሰራበት ንብረትንም በባለቤትነት የያዘ ነው ወይ የመሸጥስ ስልጣን አለው ወይ መብት አለው ወይ የሚለውን ገዢ እንደ ገዢ አስቀድሞ ማረጋገጥ ይኖርብናል። ገዢዎች ይህን መጀመሪያ ማጣራት ይኖርባቸዋል፣ እርግጠኛ መሆን የሚኖርባቸዋል። ግን እንዴት ነው እርግጠኛ ሊሆኑ የሚችሉት? ምን በማየት ነው ይህንን ነገር ሊረጋገጥ የሚችለው? አዱ ከዛ በፊት ምንድነው እኔ ፕራክቲካሊ የገጠመኝን ነገር በዚህ አጋጣሚ ከምሳሌዎቹ ጋር ደስ ይለኛል። አንዳንድ ጊዜ በተለይ እንግዲህ አንደኛው የሚመጣው በትውውቅ ሊሆን ይችላል የሚመጣው ወደ ግዢ ውስጥ ስትገባ፣ ሌላው ደግሞ በማስታወቂያዎች ሊሆን ይችላል። በማስታወቂያዎች ከመጡ ነገር ውስጥ የገጠመኝ ታዋቂ ስሙ መጥቀስ አልፈለኩኝም፣ ታዋቂ የሆነ ሪል ስቴት ጥሪ ያስተላልፋል። ስለዚህ ያው መልካም ዝና እንዳለው መልካም ስም እንዳለው ያንን መነሻ በማድረግ ገዢው ወደዛ ጽሕፈት ቤት ሄዳል። ከሄደ በኋላ ግን ወደ ግዢ ውል ውስጥ ሲገባ የፈረመው አናውንስ ባደረገው ወይም ደግሞ ጥሪ ባስተላለፈው ሪል ስቴት አይደለም፣ ሌላ ሪል ስቴት ነው ሊፈርም የቻለው። ስለዚህ ምናልባት ባሰበው ልክ ውጤት ባያመጣ
ሊያስከትል የሚችለውን ነገር በደንብ ማወቅ ይጠበቅብናል ብዬ አስባለሁ። እኔ ይሄ በጣም በስራ አፈጻጸሙ መልካም ስም አለው ብዬ የገባሁት ሌላ ቢመጣ የገቢ የጠራኝ እሱ ነው፣ ግን የሚያፈራርመኝ ሌላ መሆኑ በራሱ እንደ ገዢ ልታገኝ የሚገባውን በአንተ ላይ ሊያሳድር የሚገባውን መተማመን የሚሸረሽር በመሆኑ ምክንያት ሊገነዘቡት ከማን ጋር ነው የምዋዋለው የሚለውን ነገር ማወቅ መሰረታዊ ነገር ነው የሚሆነው። አውቶማቲካሊ የምዋዋለው ከከሌ ሪል ስቴት ብዬ ነው የሄድኩት፣ ግን ሊያስፈርመኝ የሞከረው ከሌላ ሪል ስቴት ጋር ከሆነ እዛ ጋር ቆም ብሎ መጠየቅ ይጠይቃል የሚለውን ነገር ሊገነዘብ ይገባል። እነዚህን ነገሮች ሁሉ አልፎ የምዋዋለው ከከሌ ጋር ነው የሚለውን ነገር አምነው የሚዋዋልበትን የገንዘብ መጠን ከአቅሙ ጋር አገናዝቦ ወደ ውሎ ሀሳብ ውስጥ ግን ሲገባ ማን ጋር ነው መዋዋለው የሚለውን ነገር ለማወቅ የሚያስችላቸው ነገሮች የመጀመሪያ የይዞታ ማረጋገጫ ካርታው ነው። የይዞታ ማረጋገጫ ካርታው እኔ ልዋዋል ካሰብኩትን ስም የሚያመላክት ነው ወይስ አይደለም የሚለውን ነገር ማወቅ የመጀመሪያ ጥያቄ ነው የሚሆነው። ሁለተኛው ይሄ አልሚ እንዲያለማ የተሰጠው ህጋዊ ፍቃድ ከምዝገባ ጀምሮ የመሸጥ የመለወጥ ህጋዊ ፍቃድ አለው ወይስ የለውም የሚለውን ማወቅ። ሶስተኛው ሊለማ ያለው አፓርታማ ወይም ህንፃ ነገ ራሱን የቻለ ካርታ ሊሰጠው የሚችል አግባብ ባለው አካል የተሰጠ ከብሉ ፕሪንቱ ጀምሮ ከሚሰጠው ብሉ ፕሪንት ጀምሮ በአግባቡ የጸደቀ ነው ወይስ አይደለም የሚለውን ነገር በትክክል ማረጋገጥ ይጠይቃል። አንዳንዶቹ ግዢ ከፈጸሙ በኋላ መጨረሻ ላይ የግል ካርታ በሚጠይቁበት ሰዓት የግል ካርታ አንሰጥም በሚል ችግር ውስጥ ገብተው እኛ ቢሮ የመጡ ሰዎች አሉና እነዚህ ነገር ከመጀመሪያው ማጥራት ዋናው መሰረታዊ ነገር ነው የሚለውን ነገር ማለት ነው። የቀረ ነገሮች ካሉ እናንተ ቢጨምሩ። እነዚህ ሰነዶች እንግዲህ የውሎ አካል መሆን አለባቸው። እሱ ነው አሁን እሱ ላይ ላጠናክር የፈለኩት ነገር ምንድነው፣ ብዙ ውሎች ላይ በቃ የተቀመጠ ህንፃ ስላዩ ያለ ይመስላቸዋል። እዛ ህንፃ ውስጥ ወይ ታች ወለል ላይ ቢሮ ይኖረዋል ያ ሽያጭ እንትን ወይ ከፍቶ ያስጎበኛቸዋል። ሁሉም ሰነድ እንትን የተሟላ አድርገው ይገምታሉ ጉዙን ነገር በማየት ብቻ። አንዳንድ ውሎች መጨረሻ ላይ ሲታይ ከተዋዋሉ በኋላ ፕራክቲካሊ የገጠሙን ማለት ነው። ከተዋዋሉ በኋላ አይ እሱ ያሰበው ቦሌ ነው፣ ቦሌ ክፍለ ከተማ ውስጥ ነው፣ አይ ካሳንቺስ ውሰድ፣ አይ ለሚኩራ ውሰድ። ያየው ህንፃ ያ ሪል ስቴት ሲያለማ የነበረው ህንፃ እሱ ግዢ በፈጸመበት ጊዜ አክቲቭ የነበረው ቦታ ቦሌ ላይ ነው ያለው፣ ቦሌ ሳይት ላይ ነው የተዋዋለው። እዛ ድረስ እዛ ኤክስትሪም የሄዱ ፕራክቲካል ውሎች አሉ። ውሉን ካለማየት እነዛ ሰዎች እንዴት ገቡ? እንግዲህ አሁን ያልነውን ነገር ቅድመ ሁኔታ ባለማድረግ መጨረሻም ለመከራከርም የተያያዘ ነገር የለም። የትኛውን ካርታ ነው ይሸጠልን፣ የትኛው ካርታ ላይ የትኛው ሎኬሽን ላይ ያለውን እንትን ይሸጠልን የሚለው የተያያዘ ነገርም የለም። ስለዚህ ኢምፖርታንት ነገር መጀመሪያ ያ እዛ የሄድኩበት ቦታ ላንድ ሆልዲንግ ሰርቲፊኬት ወይም ደግሞ የካርታ የባለቤትነት ማረጋገጫ ሰነድ አለው ወይ ያ ተቋም ምዋዋለው የሚያለማበት ቦታ ላይ እኔ ልገዛ ያሰብኩት ቦታ ላይ የሚያለማበት ቦታ ኤኒዌር ሊሆን ይችላል፣ ግን አንተ የምትገዛበት ቦታ ላይ እሱ ኢምፖርታንት ነው የሚል እንትን አለኝ። ጭምሯል ምናልባት እዚህ ላይ እኔ በጣም መልካም ስም የሚባለው ነገር በብዙ አይነት ነገሮች ናቸው የሚመጡት። አንዳንዶቹ ያው የምታውቋቸው ናቸው፣ ታዋቂ የሆኑ ሰዎች እንዲያስተዋውቁ ይደረጋል። ያው የእነሱን መልካም ዝና መነሻ አድርገህ ነው የምትገባው። አንዳንዶቹ ደግሞ በማልማት ሂደት ውስጥ የገቡ ሰዎች የሃይማኖት አባቶች ሊሆኑ ይችላሉ፣ ፕራክቲካል የሚገጥሙን አይነት ነገሮች። ስለዚህ ሰው ያንን መነሻ አድርገው አምኖ ነው የሚመጣው ወደ ግዢ ሲመጣ። ስለዚህ ያንን ብቻ በማመን የምትገባበት ጉዳይ አይደለም የሚለውን ነገር በደንብ ሊገነዘቡ ይገባል። መጨመር የምፈልገው ነገር ኢቭን ትልልቅ ስሞችም አሉ በዚህ በልማቱ በሪል ስቴት ልማቱ። ያም ስለሆነ አይደለም አሁን የምናወራቸው ነገሮች ለሁሉም
ተፈጻሚ ናቸው የሚለውን ደግፋለሁ። ሀሳብ ለሁሉም ጋር ስትሄድ የተባለው በጣም ቶፕ የሆነው ብዙ ቦታ የሰራው የሪል ስቴት ተቋም ስለሆነ ዝም ብዬ አይኔን ጨፍኜ ውል መፈረም አለብኝ የሚለውን ነገር ተመልካቾች አጽንኦት ሊሰጡት ይገባል። የተባለው የታዋቂው ተቋም በትክክል ለዚህ ውል ብቁ ነው ወይ ብለን መመርመር የኛ ኃላፊነት ስለሆነ ማለት ነው። ከላይ ስለሆነ እኮ ነው ሳልፈርም ዝም ብዬ ገንዘብ የሰጠሁት ያፈሰስኩት ነገር የሚሉ ነገሮች ስለሚመጡ እነሱ ነገሮች በአግባቡ ሊታይ ይገባል የሚል ነገር ነው። ተጠንቀቁ ልጅ ውስጥ ስትገቡ። ከዚህ አኳያ ሌሎች ነጥቦችስ አሁን የሻጩን ማንነት መረጋገጥ ማጣራት አስቀድሞ አለብናልን። የግዢ የሚፈጸምበት ቦታ በእርግጥ የሪል ስቴቱ የአልሚው ንብረት መሆኑን አስቀድመን ተገቢነት ያላቸውን ሰነዶች አይተን ወይም ደግሞ የውሉ አባሪ መሆን የሚችሉም ከሆነ የውሉ አባሪ እንዲሆኑ አድርገን እሱን አጣርተን ማጣራት ግዴታችን እንደሆነ ያው እንደ እንትን እኛ ስል ያው እንደ ገዢዎች ሆኜ ንግግር እያደረኩ ስለሆነ ነው ያን እንዳለብን አረጋገጠን። ከዛስ ወደ ሌላ ስቴፕስ ስንሄድ ቀጣይ ያሉ ሁኔታዎችን ማጣራት ምንድን ነው? ከዚህ ይቀጥላል። ለምሳሌ ንብረቱን በተመለከተ የምንገዛውን ንብረት በተመለከተስ ይቀጥላል ብዬ የማስበው እሱ ነው። የሚቀጥለው ከዚህ በኋላ የሚቀጥለው ልገዛ ያሰብኩት ቤት የተነገረኝ የተሸጠልኝ በሐሳብ የተሸጠልኝ ቤት ልኬቱ አንተ የምትፈልገው ማለት ነው። በቃ እዛ ውሉን ልፈርም የተቀመጥኩበት ቤት በትክክል ውሉ ላይ ሰፍሯል የሚለውም ማየት አለብኝ። አንደኛ ከምንድን ነው የሚጀምረው? ልኬቱ ነው። ካሬ ሜትሩ በአግባቡ በገደብ ተቀምጧል ወይ? አንዳንድ ክፍት ይሆናል። ይሄን ያህል የሚገመት ተብሎ የሚገመት 150 ካሬ ሜትር ተብሎ የሚገመት ቤት ባለ 3 መኝታ ይህን አይነት አጻጻፍ እንግዲህ በኋላ የሚያመጣው ውጤት ማወቅ ትችላለህ። 100ም ቢሆን 200ም 300ም ቢሆን ትቀበላለህ የሚል አይነት ነው እንድምታው። ልኬቱ አሁን ባለው በፕላኑ ላይ ይህን ያህል የሆነ ግንባታ ሲገነባ የተለያዩ ልዩነቶች ሊፈጠሩ ይችላሉ። ኢቭን ከዛ አልፈህ ደግሞ ልትቀበለው የምትችለው ሁለቱም ወገን ሊቀበለው የሚችለው ልዩነት ከሚቀበለው በላይ የሆነ ልዩነት ቢመጣ ምንድን ነው የምናደርገው? መፍትሄው ምንድን ነው የሚሆነው የሚለው መቀመጥ አለበት በአግባቡ። ሎኬሽን የትኛው ህንፃውን ወስነናል። ይሄ ህንፃ ላይ መሆኑን፣ ስንተኛ ፍሎር ላይ መሆኑን፣ አቅጣጫው የትኛው ቦታ ላይ የተቀመጠ መሆኑን ቅድም ካልኩት ጋር ስለሚሄድ ማለት ነው። የገዙት ሰዎቹ ቦሌ ክፍለ ከተማ ያለ ነው። አይ ያለን እኮ ካሳንቺስም አለን፣ እንትንም አለን፣ ለሚኩራም አለን፣ ኮልፌም አለን። ምረጡና ውሰዱ። ቦሌ ላይ ግን ልንሰጣቸው አንችልም የሚለው ነገር እንዳይመጣ ስፔሲፊክ የሆነ ግልጽ የሆነ ሊይዝ ይገባል ነው ውሉ ላይ ማድረግ ያለብን ነገር። ይሄ ሁለተኛው ነገር ነው። ፍሎሩንም በተጨመረ ተነስቷል። ምናልባት ተጨመር የሎኬሽን ተነስቷል፣ የካሬ ሜትሩ ተነስቷል። ካሬ ሜትሩን በተመለከተ ሊያዝ የሚገባው ነገር የካሬ ሜትር አለካኩ በሁለት መንገድ ነው። አንደኛው የውስጥ ለውስጥ ብለን የምንወስዳቸው ነገሮች አሉ። ሁለተኛው ደግሞ ኮመን ኤሪያ ብለን የምንወስዳቸው ነገሮች አሉ። ኮሪደሩ ሊሆን ይችላል፣ ፓርኪንግ ሊሆን ይችላል። እንደ ኮሚናል የምንጠቀማቸው ከስቴሩ ጀምሮ ስለሆነ የሚጀመረው አጨቃጫቂ እንዳይሆን መጀመሪያ ውስጥ ለውስጥ የሚፈልገውን ካሬ ሜትር በአግባቡ ከለየ በኋላ እነዚህ በኮመን ደግሞ የሚታሰቡ በሁለቱም ስለሆነ የሚከፍለው ካሬ ሜትር መጠኑን እነዚህን በአግባቡ መለየትና በውሉ ላይም በግልጽ ማስቀመጥ ተገቢ ነው የሚሆነው። በኋላም ወደ ካርታ ስራ ሲገባ ሁለቱን ለይቶ ስለሆነ የሚያስቀምጥለት እሱን ሊያረጋግጥ ይገባል የሚለውን እንደ ተጨማሪ ሀሳብ ለማሳት ሌላ ከዚሁ ጋር ከልኬትና ከንትን ጋር አድርገን ብዙ ጊዜ የሚያጨቃጭቀው የርክክብ ደረጃ ቤቱን ይህን ያህል ካሬ ሜትር የሆነ በቡልኬት ግንባታ ነው፣ በፊኒሽንግ ነው የምትቀበልበት ደረጃ አብሮ ከቤቱ ልኬት ጋር የሚቀመጥ ነው። ይሄ ቤት ሴሚፊኒሽድ ምን ማለት ነው? ወይም ደግሞ በከፊል ያለቀ ተብሎ ምን ማለት ነው? በከፊል ያለቀ የሚያግባባ እዛው ጋር ድርድር ይሄ ነው። ቅድም ያልነው ባርጌኒንግ መደራደር አቅም የተረጋጋ ሰው ይህን ሁሉ ነው የሚጠይቀው።
የተረጋጋ ለድርድር ወይ በባለሙያ የተደገፈው ወይ የተረጋጋው ሰው ይሄንን ያውቀዋል። ኦልሬዲ ተረጋግቷል። ፍላጎቱን ስለሆነ እዛ ጋር የሚያስፈጽመው የሚጠይቀው ይሄንን ነው። ከቤቱ መገለጫ ጋር አብሮ ቤቱን ስትረከብ በምን ሁኔታ ነው የምትጠብቀው? ቤቱን ያን ስፋት ያለው ያን ያህል ግንባታው ምን መሆን አለበት የሚለው አብሮም የሚካተት ይሆናል። እዛው ላይ የቤቱ አይነት ካሬ ሜትር በዚህ ደረጃ ስለሚባል ግን መግለጫው እዛው ጋር ሽንት ቤቱ ያለቀ እንደዚህ የሽንት ቤት ዕቃ የተገጠመለት ሴራሚክ ወለሉ እንደዚህ የሚለው ነገሮች ምናልባት እዚህ ጋር ሊነሳ ጥሩ የሚሆነው እንደውም ሴሚ ፊኒሽድ የሚባለው ነገር ትንሽ ይቀላል። ፊኒሽድ የሚባለው ነገር ላይ ግን ፊኒሽድ የሆነ ያለቀለት ነው መጋዛው ይላል። አብዛኛው ማስታወቂያ ላይ እንደምናየው ሶፋው ምኑ እየገባለት ኤቭሪቲንግ የገባለት ነገር ነው የሚሆንና ሰው ልክ በሚያው ማስታወቂያ ላይ በሚያው ውበት ልክ እንደዚህ አይነት ሶፋ ተገጥሞለት እንደዚህ ምናምን ነገር የሚመስሉ አይነት ነገሮች አሉ። ወደዛው በውል ውስጥ ሊታይ የሚገባ ነገር እኛ ፊኒሽድ ብለን ስናነሳ ስለ ቤቱ ነው እያነሳን ያለ ነው። የቤት ዕቃን ሌሎችን ያካትታል። በውላቸው ላይ ካስገቡት ፈርኒሽድ የሚለው ነገር ግን በመሰረታዊነት የሚታየው ከቤቱ አንጻር ነው። ፈርኒሽድ ሲባል ግን ፊኒሽድ ስንል መነሳት የሚገባው ነገር በምን አይነት ማቴሪያል ነው ፊኒሽድ የሚደረገው፣ በምን አይነት የሴራሚክ ሁኔታ ነው፣ እንዴት ነው የሚሉትንም ነገሮች ከኮንትራቱ ጋር አታችመንት የሚፈልግ ከሆነ የኳሊቲ ስታንዳርዱ አብሮ መቀመጥ የሚገባበት ሁኔታ እንዳለ ግንዛቤ ሊያዝበት ይገባል። አንዳንድ ጊዜ ፊኒሽድ ብለህ የምትገባበትና ድጋሜ ከገባበት በኋላ እንድትሰራ የሚያስገድድ አይነት ቤትም መሆን ስለማይኖርበት ያንን መረዳት ተገቢ። ኳሊቲ አሁን ግልጽ ለማድረግ እኛ የገለጸውን ነገር ኳሊቲ ማለት የምትፈልገው የእቃ ኳሊቲም አንተ አስበህ ብሩን የምትወስንበት በምን አይነት ኳሊቲ ነው የሚለው እንትን ለማለት ነው። አድማጮች፣ ተመልካቾች እንደው እንትን እንዳይሆንባቸው ይሄንን የምናወራው ያው ከመደረግ ስላለበት ቅድመ ጥንቃቄ ለማውራት ነው። እንደዚህ ዝርዝር አሰልቺ ሊሆን ይችላል። ዝርዝሩ ግን መጀመሪያ ሰልችተህ ከዛ በኋላ የጠበቃ ወጪ፣ የክርክር ወጪ፣ የተለያየ ማህበራዊ ችግሮች ቀውስ ህይወት ላይ ቀውስ ከምታመጣ መጀመሪያ መጠንቀቅ ያሉባቸውን ነገሮች ለማውራት ነው። በነገራችን ላይ እኛም ላይ ገቢ ይቀንሳል መሰለኝ ጭቅጭቁ ሲወገድ። አትሊስት ንቁ የሆነ ማህበረሰብ ካለ የምትከራከርበትን ነገር ፍሬ ያለው ስለሚሆን ነው ይህንን የምናወራ። ይህንን ከዚህ ግንዛቤ እንድትወስዱልን እንትን እላለሁ። እስቲ በቀጣይ ደግሞ አሁን አየም ንብረቱን አይነት ምን አይነት ንብረት እየገዛን እንደሆነ መጀመሪያ በውሉ ላይ በግልጽ መቀመጥ እንዳለበት አረጋግጠናል። ቀጥሎ የሚነሳሹ ነው ይሹ ምንድን ነው የሚሆነው? ርክክብስ በተለይ ደግሞ ከጊዜ አንጻር ቀጣይ ማልማት ከሆነ ግዢ ከሆነ ያለቀ ቤት ከሆነ የገንዘቡ መጠን ገንዘብ መክፈል ንብረቱን መረከብ ብቻ ነው የሚሆነው። ግን ተሰርቶ በተወሰነ ጊዜ ውስጥ ለማስረከብ አልሚው ግዴታ የሚገባበት ውል ከሆነ ገዢውም ደግሞ ገንዘቡን ፔሪዲካሊ እየከፈለ ከተወሰነ ጊዜ በኋላ ንብረቱን የሚረከብ ከሆነ እዚህ ጋር ምን አይነት የውል ማዕቀፍ መኖር እንዳለበት ገዢው ውሉን መፈረም አለበት። እኔ እዚህ ጋር አሁን አንድ እንትን መጨመር የምፈልገው ማንም ቤት ገዢ ያለቀ ቁልፍ ትረከባላችሁ ብለው ለማየት በኤክስፒሪየንስ ያየናቸው አሉ። ቁልፍ ትረከባላችሁ፣ ቁልፍ ነው የምትረከቡት የሚሉት ሪል ስቴቶች ጋር ራሱ ይፈልጋሉ። የሆነ ትራንዚሽን ቀኖች አሉ የሚያስተካክሏቸው ነገሮች፣ ቁልፉንም ራሱ አሬንጅ ማድረግ፣ የቤቱን ርክክብ ሁኔታዎች አሬንጅ ማድረግ የሚፈልጉት ነገር አለ። እነሱ የሚፈልጉትን ነገር ነው ውል ውስጥ ከዚህ ከትንሿ ጀምረ ያለቀ ቤትም አይተህ የሚረከብበትን ጊዜ ከመወሰን ጀምሮ
ነው ርክክብ ላይ መታየት ያለበት። ያለቀውም ላይ አለ ኢሹ ማለቴ ነው አለ ይሄ ጉዳይ ያለቀ ቤት የምትገዙ ሰዎች ላይም አለ የርክክብ ጉዳይ። ርክክብ ጋር ስንመጣ መደረግ ያለበት ምን መቆረጥ አለበት፣ በትክክል መታወቅ አለበት። የምትረከበው ከሳምንት በኋላ ከሆነ ከሳምንት በኋላ፣ ከአመት በኋላ ከሆነ ከአመት በኋላ። ያው ውል ነው ሂደት ነው። ከመወሰን ባለፈ ውጤት ያመጣሉ የሚለውን ነገር ላናቀው እንችላለን። አመት ላይ ላያልቅ ይችላል፣ ግን ለቀጣዩ ሂደት መነሻ ስለሚሆን ነው መቆረጥ ያለበት። ያ ነገር መቆረጥ ያለበት ለቀጣዩ ሂደት መነሻ የሚሆነው እንዴት ነው? አንድ አመት ካልክ በኋላ ከዛ በኋላ ቅጣት ይመጣል። ከዛ በኋላ የሚራዘምበት የጊዜ ገደብ ይመጣል። እነዚህ ነገሮች ስላሉ የርክክብ ጊዜ መወሰን አለበት። በግልጽ መቀመጥ አለበት። የርክክብ መቼ ነው የምታስረክበኝ፣ እንዴት ነው የምታስረክበኝ የሚለው መቀመጥ አለበት። ርክክብን በተመለከተ ነው ቀጣዩ መታየት ያለበት ነገር። በተለይ ርክክብ ጊዜው ተቀመጠ፣ የመዘግየት ጉዳይ ቢያጋጥም በተለይ ከአልሚው በኩል ገዢው ምን አይነት የውል ድንጋጌዎችን አስቀድሞ ማየት ይኖርበታል? አብዛኛው ውሎች ላይ የርክክብ ጊዜው ካለፈ በኋላ ለሚመጣው መዘግየት የሚያስቀምጡት ቅጣቶች አሉ። የሚያስቀምጡት ቅጣቶች ማለት የሚያስቀምጡት የአካባቢ የኪራይ ዋጋን ነው መነሻ የሚያደርጉት። የዚህን ያህል የኪራዩን እንደዚህ እየከፈለ ይሄዳል፣ ይህንን ያህል ብር እያሉ የሚያስቀምጧቸው ሁኔታዎች አሉ። ያ አግባብነትም ያለው ይመስለኛል። እንግዲህ ያው በውል ውስጥ ከሚቀመጡት ውስጥ አንደኛው መብትና ግዴታ ነው። ከውሉ ድንጋጌ አንፃር በመብትና በግዴታ ደረጃ አሁን ባልኳቸው አይነት መንገዶች እያስታረቁ ይሄዳሉ። ያ የኪራይ ዋጋ የሚባለው ነገር ግን እንዴት ነው የሚተመነው? አሁን እንኳን የተሻለ ነገር አለ ብዬ አስባለሁ። አጠቃላይ የኪራይ ዋጋ የአካባቢ የኪራይ ዋጋ በቀላሉ የምናውቅበት ነገር ስላለ ያንን መነሻ ያደረገ ከመዘግየት በኋላ የሚመጡ ነገሮች አብሮ ሊታዩ የሚገባቸው ነገሮች አሉ የሚለውን እኛ ግን ያው በቢሮ ደረጃ የምንመክረው እንትን አለ። በቢሮ ደረጃው እኛ ጋር የምንመክረው ሁልጊዜ በአካባቢው ዋጋ ተሰልቶ በጊዜው የሚባለውን አትምረጡ። ፊክስድ የሆነ አሁን ላይ ተቀምጠ ከ2 ዓመት በኋላ ከሆነ አሁን ላይ አካባቢው ላይ ያሉ ኪራዮችን ተምነህ 30,000 40,000 50,000 ከሆነ የ2 ዓመት ደግሞ 70-80 ሺህ ይገባል ከተባለ የዛ ቦታ ላይ በትክክል ከዚህ ቀን ጀምሮ ይሄ ይታሰብልኛል የሚለውን ነው የምንመክረው። ለምንድነው ያንን የምንመክረው? ወደ ክርክር ስለሚወስድ ነው። መወሰን ብለህ ደግሞ ክስ ልትሄድ ነው። የወሰንከው የመካሰሻ መንገድ ወይም የመጠያቂያ መንገድን ተከትለ ልትሄድ ነው። ወስንልኝ ክራይ ስንት ነው የሚከፍለኝ የሚለው። ስለዚህ እሱን አቮይድ ለማድረግ ፊክስድ የሆነ ገንዘብ መጠን አስቀምጦ ይህን ያህል ከዚህ ቀን ካሳለፍኩ ከዚህ ቀን ጀምሮ ወደ ሂሳብህ በዚህ ሂሳብም ተቀምጦ በዚህ ሂሳብህ ገቢ ማድረግ ጀምራለሁ። መብት ይፈጠራል ማለት ነው ያ ቀን ሲሞላ። ስለዚህ እንደዚህ አይነት ግልጽ የሆነ ስምምነት ቢኖር ገዢው ሞር ተጠቃሚ ነው የሚሆነው። ይህን አይነት ድርድር ቢያደርግ የሚለው ነው። ስለዚህ ርክክብ በሚደረግበት የርክክብ የሚመለከቱ የውል አንቀጾችን በሚመረምርበት ጊዜ ርክክብ መዘግየት የሚያስከትለውን ውጤት በተመለከተ መብቱን በሚጠቅም መልኩ ጊዜውን ከግምት ውስጥ ባስገባ፣ መዘግየቱ የሚያመጣውን ኪሳራ ከግምት ውስጥ ባስገባ መልኩ ድንጋጌዎቹ መጻፋቸውን ማረጋገጥ ይኖርበታል ማለት ነው። እሺ እንበል ውል ነው። ውል ደግሞ በተለያየ ምክንያት ላይፈጽም የሚችልበት፣ በዚህ ኬዝ ደግሞ ቤቱ በተባለው ጊዜ ተሰርቶ ለርክክብ ዝግጁ የማይሆንበት ሁኔታ ሊፈጠር ይችላል። አልሚው ፌል ሊያደርግ የሚችልበት ሁኔታ ሊፈጠር ይችላል። ከዚህ አንጻር ገዢው ከውል ድንጋጌዎች ላይ ምን አይነት ጥንቃቄ ማድረግ አለበት? ይህ ሁኔታ ቢፈጠር ምን አስቀድሞ ችግር መደረግ አለበት? እንግዲህ ቅጣት ብቻ ሳይሆን የሚቀድመው ነገር አለ። በምን መልኩ ነው ይሄን አለመግባባት ወይም ደግሞ ይሄን ችግር የምንፈታው? ያለመግባባት መፍቻ መንገድ ላይ መወሰን መሰረታዊ ነው። ለዚህ ስቴፕ የሚሆነው ፍርድ ቤት ነው የምንሄደው ወይስ በአማራጭ የግጭት መፍቻ መንገዶች የምንላቸው አሉ? ከፍርድ ቤት ውጭ የሆኑ በሽምግልና
በግልግል ዳኛ ተመርጠህ የምትሰይምበትና የሚሄድበት መንገድ አለ። የቱ ነው ያዋጣኛል የሚለውን አይቶ ሁለቱን አይቶ በምን መንገድ ነው የሚፈታው ግጭታችን የሚለው በግልጽ ማስቀመጥ አለበት። በፍርድ ቤትም ይሁን የራሱ ምርጫ ነው እዛ ላይ የሚወስነው ነው። በሽምግልናም በግልግል ዳኞችም የራሱ ምርጫ ሆኖ የተዋዋዩ ነገር ግን መወሰን አለበት። ይሄን እንዴት ነው የምንፈታው የሚለውን መወሰን አለበት። ስለዚህ ወደዛ ያንን መወሰን አስፈላጊ ነው ብዬ ነው የማስበው። እኔ ልክ ነው። ምንድነው እኔ የውሉ ውጤት የሆነውን ነገር በተመለከተ አንድ ገዢ ላይ ከሚገባቸው ነጥቦች ውስጥ እሱ ነው ብዬ ነው የማስበው። አንዳንዴ የሚገጥመን ምንድነው የገዛበትን ግዢ ይህንን ያህል ፐርሰንት በመክፈል ውሉ ፈራሽ ይሆናል በሚል የሚቀመጡ የውል ድንጋጌዎች አሉ የምናያቸው። እንግዲህ እንበልና በጣም ነባባሮቹ ሪል ስቴቶች ካየ የሽያጭ ሂደታችን ከ40 ሺህ ብር ጀምሮ ይሸጡ እንደነበረ የሚያሳዩ ታሪኮች አሉ። ከቅርብ ጊዜ ወዲህ ደግሞ ቪላ ቤቶች እስከ 1.5 ምናምን ነገር ሲሸጡ የነበሩ አሉ። ዛሬ ላይ ግን እነዛን ቤቶች የዋጋ ተመናቸውን ካየን 30ም 40 ሚሊዮንም ሊደርሱ የሚችሉ ነገሮች አሉ። በዛም ሰዓት 1.5 ወይም ደግሞ 1 ሚሊዮን የከፈለ ሰው ዛሬ የዛን ዋጋ 20% ወይም 30% ሰጥቼ ውሉ ይፈርሳል ከተባለ ሊደርስበት የሚችለውን ጉዳት መገመት ይቻላል። ከዚያ አኳያ አንድ ግዢ ሲፈጽም በዋነኛነት እነዚህ ተርሞች ላይ ቢፈርስ ውሉ ቢፈርስ ፈራሽ ቢደረግ የሚኖረው ውጤትን በተመለከተ ያለውን በወቅቱ የነበረውን የቤቱን ማርኬትን ቫልዩ ነው ላገኝ የሚገባ የሚለውን ነገር አስምሮ ሊዋዋልበት ወይም ሊስማማ በፈረሰ ጊዜ ያለው እዚህ ጋር አንድ ምሳሌ ሊስማማ ይገባል። አለበለዚያ በጣም ብዙ ጊዜ አንዳንድ ጊዜ የሚገጥመን ውሉ እንዲፈርስ የሚገፋፋው እዚህ ጋር ልጨምር የውሉ መፍረስ የሚሰጠውን ጥቅም ፕራክቲካሊ ምሳሌ ለማድረግ ትልቅ ሪል ስቴት ነው። አሁንም የሚሰራ ሪል ስቴት ነው። እኔ ጠበቃ ከወጣን በኋላ ነው ከክርክር ከወጣን በኋላ ይህንንም የነገረ ሲገዛ ቤቱ 4 ሚሊዮን ብር ያለቀው ትልቅ ቦታ ነው። ሎኬሽኑ በጣም ፕራይም የሚባል ቦታ አሁን ባለው እንትን አሁን ሪል ስቴቱ ሆን ብሎ ያንን ሳይት አዘግይቶ ከ10 ዓመት ካለፈ የይርጋ ጊዜ ወይም ደግሞ የተቀመጠው ያው ሪል ስቴቱ ገንዘቡን መልሶ ሁሉም ማፍረስ ይችላል የሚል ስለሆነ በሚል ነው ያንተን ለመመለስ እዛ ዘግይቶ በቃ ግንባታውን አጣደፈው። ድንገት ሲጨርሰው ሰውየው ምንድነው ብርም አልጠየቃችሁኝም አንደኛ ክፍያ ከፍላሉ ለሚሊዮን ብር ቅድመ ክፍያ በጊዜው የዛሬ 11-12 ዓመት ነው የምነግርህ። ከዛሬ እንደውም 15-16 ዓመት በፊት ማለት ነው። ኬዙ 3 ዓመት 4 ዓመት ስላለፈው አይ አልጠየቅንህም። አዎ አንተ በቃ አንፈልግም ከአንተ ጋር መቀጠል ያው ውል ማፍረሻ እዛ ጋር ስለተቀመጠ ብርህን እንመልስልሃለን ሌላ ወጣ ወይም ደግሞ አፓርትመንት በዚሁ መጠን አፓርትመንት ቅድመ ክፍያ እናርግልህ ያችን ብር ነው የተባለው። ቃል በቃል ስንወጣ እንዴ አሁን እኮ ቤቱ 40 ሚሊዮን ብር የ40 ሚሊዮን ብር ቤት እንዴት ነው በ4 ሚሊዮን ብር የምንሰጠው? ይቺ ፕራክቲካል ትልቅ አሁንም ይሰራል ሪል ስቴቱ ሀፕን ያደረገውም ያ ነው። በቃ ብሩን መልስ ብሩን ቤቱን ውሰድ የሚል ነው መጨረሻው ውሳኔው ጠቅለል ስናደርገው እና ፕራክቲካሊ የገጠመ ነገር ስለሆነ በትክክል ነው ጥንቃቄ ሊደረግበት ይገባል የሚለው ነው። ከዚህ ጋር አብሬ አያይዤ ለማንሳት የምፈልገው ለምሳሌ ሰው የተዋዋለው 2000 ዓመተ ምህረት ሊሆን ይችላል። ሰርቼ ያስረክባለሁ ያለው ደግሞ 2002 ሊሆን ይችላል። ሆን ተብሎ የሚዘገዩ ግንባታዎች አሉ። በአንድ በኩል የይርጋ ድንጋጌን ይነሳብሃል። የይርጋ ድንጋጌን በማንሳት ሄደ ወደ ውጤቱ ስትመለስ የምታገኘው የነበርክበትን የከፈልክበትን ቫልዩ ነው ወደሚል አይነት ነገር ለማምጣት ምክንያቱም እሰራለሁ እያሉ ማዘናጋት። ወደ ፍርድ ቤትም ደግሞ ከሄድክ ቅድም ያልኳቸው ድንጋጌዎች እስካልተጠበቁ ድረስ የገበያው ዋጋውን መሰረት ያደረገ ክፍያ ይከፈላል እስካልተባለ ድረስ ወደ ፍርድ ቤት ከሄድክ በውሉ መሰረት የተቀመጠውን የማፍረሻ ድንጋጌዎች ነው ተፈጻሚ የሚሆነውና በአግባቡ ማየት ይጠይቃል። ቅድም እንዳልከው እኔም የገጠመኝ እሱ ነው። በየዋህነት እሱ በዚህ ጊዜ ያስረክባለሁ ተብሏል።
እየተሰራ ነው ገና ነው። የፕላን ማሻሻያ እያደረግን ነው። ቀደም ሲል የናደርገው ይሄንን ነው፣ አሁን እንደዚህ እየጨመርን ነው እየተባለ ቆየ። መጨረሻ ወደ ክርክር ሲመጣ መጀመሪያ የተነሳው የይርጋ ክርክር ነው። ስለዚህ የት ነበርክም የሚልም ነገር ስለሚያነሳ ይርጋንም ታሳቢ ያደረገ ጥያቄ ይመጣል። ጥያቄው ደግሞ ሲመጣ ቫልዩ ሊያገኝ በሚችል አይነት መልኩ መሆኑን ማጣራት መገንዘብ እና በዚህ አካሄድ መሄድ ተገቢ ይሆናል ለማለት ነው። ይሄ የሪል ስቴት ጉዳይ እንግዲህ ረጅም ነው። በተለይ አሁን ዋና ነጥቦችን ለማንሳት ነው። እንደ መጨረሻ ነጥብ እንድናየት የምፈልገው አሁን አብዛኛውን ያነሳናቸው ያለው በተለይ ከአልሚው በኩል ገዢው ማድረግ ያለበትን ጥንቃቄ በአልሚው በኩል መከናወን ካለባቸው ተግባሮች አንጻር ነው ያለነው እና ገዢውስ በተለይ የገዢው ግዴታ ግብይት እስከሆነ ድረስ መክፈል ነው። ክፍያው ደግሞ የሚፈጸምበት አግባብ አለ። ፔሪዲካል ሊሆን ይችላል፣ በአንድ ጊዜም ክፍያ ሊፈጸም ይችላል። ግን ይሄ ለረጅም ጊዜ የሚደረጉ የሪል ስቴት ውሎች ላይ ገዢው በፔሪዲካሊ ነው ክፍያውን የሚፈጽመው፣ በየጊዜው ነው ክፍያውን የሚፈጽመው። ክፍያውን የሚፈጽምበት ጊዜ ደግሞ በውል ውስጥ አስቀድሞ የሚወሰን ነው። የ6 ወር የ3 ወር እንደዚህ ነገሮች አልቀደም የሰነም ያነሳዋል። ከአቅም አንጻር መጀመሪያ አቅም ከገንዘብ ውስጥ መግባት አለበት የሚለው እንዳለ ሆኖ ይሄ ክፍያዎቹን በወቅቱ አለመፈጸም የሚያመጡትን ኃላፊነት እና እነዚህን በተመለከቱ ደግሞ ውል ውስጥ የሚቀመጡ ድንጋጌዎችን በጥንቃቄ ገዢው መመልከት ይኖርበታል ብዬ አስባለሁ። ለምን አንድ ውሉ በዛ መሰረት ክፍያ የማይፈጽም ከሆነ ውሉ ራሱ ተርሚኔት ሊፈርስ ይችላል። ያወጣውን ገንዘብ ያጠፋውንም ጊዜ በማይተካ መልኩ ወደነበሩበት ይመለሱ ሊባልም ይችላል በማጥፋት በገዢው በወቅቱ ክፍያዎችን ባለመፈጸሙ ምክንያት። ስለዚህ እነዚህንና አከፋፈልን በተመለከተ አለመክፈል የሚያመጣውን ውጤት ከኢንተረስት ጋር ነው የሚከፍለው፣ ቅጣት አለው። እነዚህ መሰል ድንጋጌዎችን ውሉ ውስጥ የተካተቱን በጥንቃቄ ማየት ይኖርበታል ብዬ አስባለሁ። ውጤቱን ከነ ኮንሲኮንሱ ከፍረስሊስቱ ማለት እንዴት ማራዘም እንደሚቻል ከተቻለም አለመክፈል ቢመጣ ምንድነው ማድረግ ያለበትም ቀድሞ ማሳወቅም እነዚህን ስቴፖች ግልጽ ማድረግ ኤኒዌይስ ያው ሰፊ ነው ከሚለው የምንመለስበት አርስት አድርገን እንግዲህ ሰል የምትለው ነገር ካለ እንደተባባል ነው ሰፊ በአንድ ፕሮግራም አጠቃለን የምንመለከተው ነገር አይደለም። ቀጣይ ጉዳዮችን በተለይ ደግሞ ከአልሚውስ አንጻር ደግሞ ምን አይነት የግዴታዎች አሉ፣ ምን አይነት መብት አላቸው የሚሉትን ጉዳዮች ደግሞ በሌላ ፕሮግራም የምናያቸው ይሆናል። በተለይም ደግሞ ይሄኛው ከግዢ ጋር በተያያዘ ነው ብዙ እያወራን ያለው። ምናልባት እዚህ ላይ ልናነሳ የሚገባው የቀደሙን ነጥቦች ስናነሳ ግዴታውን በአግባቡ እየተወጣ ላለ ገዢ ነው በደንብ ግንዛቤ ሊያዝ የሚገባው ሊታወቅ የሚገባው ግዴታውን በአግባቡ ለሚወጣ ነው። ግዴታውን በአግባቡ አለመወጣት ቅድም ያነሳናቸው ተቃራኒ የሆኑ ነገሮችን ሊያስከትሉ የሚችሉ ነገሩን መያዝ መቻል አለበት። ቅድም ስታነሳ እንደነበረው በወቅቱ በአግባቡ ገንዘቡን ማይከፍል ከሆነ ገንዘቡንም ደግሞ ሳይከፍል መብቱን መጠየቅ የሚችልባቸውን እድሎች የሚያጠብ መሆኑን በግንዛቤ ሊያዝ ይገባል። አለመክፈሉ የሚያስከትለውን የህግ ውጤት ውል ውስጥ የሚካተት ስለሆነ ያንን አስቀድሞ መገንዘብ መረዳት ያስፈልጋል፣ እጅግ አስፈላጊ ነው የሚሆነው። ስለዚህ በቀጣይ ፕሮግራሞቻችን ደግሞ ከአልሚው በኩል ምን መደረግ እንዳለባቸው እንደዚሁ ባለሙያ ጋብዘን በተለይ ደግሞ ሪሰንትሊ የሚታዩ ነገሮች አሉ። በጋራ ማልማት የሚባሉ ጉዳዮች አሉ። አልሚና የፕሮፐርቲ የመሬት ባለቤት በቅንጅት የሚሰሯቸው ስራዎች አሉ እና ከዛ አንጻር ደግሞ 1-2 ጉዳዮች ይዘን ባለሙያም ጋብዘን የምንቀርብበት ጉዳይ ያለ ይመስለኛል እና ተጨማሪ አጠቃላይ የምትሉት ሀሳብ ካለ ትድልስታችሁ። ያው እዚሁ ያለ ነው እንመጣለን በየሳምንቱ ተከታተሉን ፕሮግራማችንን። ጥያቄም ካለ እንደተለመደው በተሰጣችሁ አድራሻ ልትልኩልን ትችላላችሁ። ቫለር ኢትዮጵያ የጥብቅና አገልግሎት ድርጅት ነው ይህን ፕሮግራም የሚያዘጋጀው። ተጨማሪ ኢሹዎች ካሉ እንጠብቃለን ከእናንተ ነው ማለት የምችለው እኔ። እንግዲህ በቀጣይ እንዲሁ
ወቅታዊ የሆኑ ጉዳዮችን ይዘን ለተመልካቾቻችን አስተማሪ ይሆናሉ የምንላቸውን ፕሮግራሞች ይዘንላችሁ እንቀርባለን። እስከ ሳምንት እንግዲህ መልካም